የሚሊሻና የአድማ ብተና አባላትን ጨምሮ በቁጥር 18 ወታደሮች በገዛ አመራሮቻቸው መረሸናቸው ተሰምቷል። ከአራት ቀናት በፊት ጀምሮ እየተካሄደ በሚገኘው ዘመቻ አንድነት በወሎ ግንባር በተደረገው ውጊያም የሚሊሻና የአድማ ብተና አባላትን ጨምሮ በቁጥር 18 ወታደሮች በገዛ አመራሮቻቸው እንዲረሸኑ መደረጋቸው ተሰምቷል። ወታደሮቹ ከሰሞኑ በተደረገው ውጊያ የቆሰሉ ሲሆን መንግስታችን እናንተን አስተኝቶ የሚያስታምምበት አቅም የለውም በሚል ተረሽነዋል ነው የተባለው። በተለይ የሚሊሻና የአድማ ብተና አባላቱ ከወገኖቻችን ጋር ተጣልተን የአገዛዝ ስርዓቱ ለከፈልነው ወረታ ይህ ነው ወይ ምላሻችን በሚል እንዲያተርፏቸው ተማጽኖ ያቀረቡ ቢሆንም ነገር ግን አገልግላችሁናል፣ ይበቃችኋል የሚል ምላሽ ተሰጥቷቸዋል ነው የተባለው። በዝርዝር የምታደምጡት ይሆናል። በተጨማሪም ዘመቻ አንድነት በጎንደር ግንባር እየተደረገ በሚገኘው ውጊያ ገዢው የብልጽግና ቡድን ከባድ የሆነ ሰብአዊና ቁሳዊ ውድመትን አስተናግዷል። በዚህም የተነሳ ከዚህ ቀደም ለበርካታ ወራት ቆይቶባቸው የነበሩ አካባቢዎችን እየለቀቀ ወደ ባህር ዳር እየፈረጠጠ መሆኑ ተሰምቷል። በጎንደር ቀጠና የሚገኘው የሰሜን ምዕራብ እዝ ወታደርና ምስራቅ እዝ ወታደር ከወደ ፋኖ የተሰነዘረባቸውን የዘር ማጥቃት ጥቃትን መከላከል አልቻሉም። ገሚሱም እንደ ደረቀ ዛፍ ቅጠል እየረገፈ ነው። ቀሪውም ደግሞ እግሬ አውጭኝ እየፈረጠጠ መሆኑ ታውቋል። በዝርዝር የምታደምጡት ይሆናል። በተመሳሳይ በጎጃምና በወሎ እንዲሁም በሸዋ እየተደረጉ ስላሉ ተጋድሎች ዝርዝር መረጃዎችን የምናደርሳችሁ ይሆናል። የተከበራችሁ የመረብ ቤተሰቦች እንደምንውላችኋል። እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃችን አለፍን። 18 ቁስለኛ የሚሊሻና የመከላከያ ሰራዊት አባላት በገዛ አመራሮቻቸው መረሸናቸው ተሰምቷል። ሰሞኑን በዘመቻ አንድነት በወሎ ግንባር የቆሰሉ 3 የሚሊሻና 15 የመከላከያ ሰራዊት አባላት በድምሩ 18 ወታደሮች በራሳቸው አመራሮች እንዲረሸኑ መደረጋቸውን መረብ ሚዲያም ለማረጋገጥ ችሏል። በሰሜን ወሎ ዞን ላስታ ላሊበላ መጋቢት 11 2017 ዓ.ም ከንጋት ጀምሮ እስከ አመሻሹ ከባድ ውጊያ ሲካሄድ መዋሉን የአማራ ፋኖ በወሎ ቤት አማራ የላስታ ሳምነው ኮር ህዝብ ግንኙነት መምሪያን ዋቢ በማድረግ መረብ ሚዲያም መዘገቡ አይዘነጋም። በዚህ ዕለት በተካሄደው ውጊያም የሰሜን ምስራቅ እዝ የሚኮራበት አንድ የሻለቃ ማዕረግ ያለው ከፍተኛ ወታደራዊ አዛዥና እንዲሁም የሰሜን ወሎ ዞን ላስታ ወረዳ የሚሊሻ ጽሕፈት ቤት አመራርን ጨምሮ ከ30 በላይ ያገዛዙ ወታደሮች መገደላቸውንና በርካታ ቁጥር ያላቸው ደግሞ ቆስለው ወደ ሆስፒታል መወሰዳቸውን ጣቢያችን በዘገባው አካቶ ነበር። ዛሬ በደረሰን መረጃ መሰረት ከቆሰሉ ወታደሮች መካከል 3 የሚሊሻና 15 የመከላከያ ሰራዊት አባላት እናንተን የምናስታምምበት አቅም የለንም በሚል በገዛ አመራሮቻቸው መረሸናቸው ታውቋል። በታሪካዊቷ ላሊበላ ከተማ መጋቢት 11 2017 ዓ.ም ከንጋት ጀምሮ እስከ አመሻሹ በከተማዋም ባህል አደባባዩን ጨምሮ ውሃጋን ማረሚያ ቤት፣ ሆስፒታል ሰፈርና ሌሎች አካባቢዎች ላይ ከባድ ትንቅንቅ እየተደረገ ሲሆን የገዢው ቡድን ወታደሮች በተለይ ውሃጋን ተብሎ በሚጠራው አካባቢ ሰርተውት የነበረው ትልቅ ምሽግ ውጊያው በተጀመረ በደቂቃዎች ልዩነት በአማራ ፋኖ ክንድ መፈራረሱን የአማራ ፋኖ በወሎ ቤት አማራ የላስታ ሳምነው ኮር ህዝብ ግንኙነት መምሪያ ለመረብ ሚዲያ ገልጿል። በተመሳሳይ በከተማዋ ዙሪያ ማለትም ከከተማዋ ሰሜንና ምዕራብ ክፍል በሚገኙ ሲመኖ፣ ሽምብርማና መካልት እንዲሁም ሾምሸዋ ኤርፖርት ከባድ ውጊያ የተካሄደ ሲሆን የጠላት አብይ አህመድ ወታደሮች በእነዚህ ቀጠናዎች ከባድ የሆነ የሰውና የንብረት ኪሳራ ደርሶባቸዋል ተብሏል። በተጨማሪም በከተማዋ ደቡብ አቅጣጫ ማለትም በናክቶ ለአብ አካባቢ በሚገኘው ቻይና ካምፕ በመባል በሚጠራው ትልቁ የአገዛዙ ወታደሮች የጦር ሰፈር ላይ ከባድ ጥቃት የተፈጸመ ሲሆን በዚህም በርካታ የጦር መሳሪያ በፋኖ እጅ መግባቱ ታውቋል። ውጊያው ከቆመና የፋኖ አባላቱም ከተማዋን ለቀው ወደ ቀጠናቸው ከተመለሱ በኋላ በየምሽጉ የወደቁ ቁስለኛ ወታደሮች እንዲነሱ ተደርገው ለሕክምና ወደ ቻይና ካምፕ የተወሰዱ ሲሆን በተመሳሳይ በውጊያው የተገደሉ ወታደሮችም አስከሬናቸው ከወዳደቀበት ተለቅሞ አንድ ቦታ ላይ እንዲሰበሰብ ተደርጓል። በውጊያው ከቆሰሉ ወታደሮች መካከል ከባድ ጉዳት የደረሰባቸው ናቸው የተባሉ 3 የሚሊሻና 15 የመከላከያ ሰራዊት አባላት መረሸናቸውን የመረብ ሚዲያም ወታደራዊ ምንጮች ገልጸዋል። ወታደሮቹ እንዲረሸኑ ትዕዛዙን የሰጠው በሰሜን ምስራቅ እዝ 61ኛ ክፍለ ጦር ስር የ3ኛ ሬጅመንት አዛዥና የላስታ ወረዳ ኮማንድ ፖስት አስተባባሪ በሆነው ሻለቃ ጫላ በተባለ ወታደራዊ አዛዥ በተሰጠ ትዕዛዝ ነው ያሉት የመረብ ሚዲያ ወታደራዊ ምንጮች ክፍለ ጦራችን መያዝ ከሚችለው በላይ በርካታ ወታደሮችን ይዟል። በጥቂት ጊዜ ሕክምና ቶሎ ሊድኑ የማይችሉ ወታደሮችን መቀበል አንችልም በሚል ነው እርምጃው እንዲወሰድባቸው ያስደረገው ብለዋል።
ከቁስለኛ ወታደሮች መካከል የሚሊሻና የአድማ ብተና አባላቱ ከመረሸናቸው ጥቂት ደቂቃዎች በፊት እርምጃው እንደሚወሰድባቸው ጭምጭምታ በመስማታቸው በእንባ ታጅበው እንዳይገድሏቸውና ወደ ቤታቸው እንዲሸኟቸው በግል ገንዘባቸው እንደሚታከሙ ተማጽኖ ቢያቀርቡም ነገር ግን ሚስጥር ታወጣላችሁ በሚል እርምጃው ተወስዶባቸዋል ነው የተባለው። ለገንዘብ ብለው ከአገዛዝ ስርዓቱ ወግነው የተሰለፉ የሚሊሻና የአድማ ብተና አባላት የሁሉም መጨረሻ ዕጣ ፈንታቸው ተመሳሳይ ነው የሚሉት ምንጮቻችን ይህ ሳይገጥማቸው በፊት ከወገናቸው ጎን ተሰልፈው ትግሉን በአጭር ለመቋጨት የበኩላቸውን አስተዋጽኦ ሊያደርጉ ይገባል ሲሉ አሳስበዋል። የተከበራችሁ የመረብ ቤተሰቦች ወደ ሌላኛው መረጃችን አለፍን። 5ኛ ቀኑን ባስቆጠረው ዘመቻ አንድነት በጎንደር ግንባር ከባድ ተጋድሎዎች እየተደረጉ ይገኛሉ። በጎንደር ከተማ አስተዳደር ጠዳ ክፍለ ከተማ ዘልቆ በመግባት ብርቱ ውጊያ ያደረገው የአማራ ፋኖ አንድነት በጎንደር የበጋሻው ክፍለ ጦር ለ26 ሰዓታት አድማሱን እያሰፋና እያጠበበ ትልቅ ድልን በመቀዳጀት ቆይተዋል። በጎንደር ከተማ ደቡብ ምስራቅ አቅጣጫና ደቡባዊ አቅጣጫ የቀጠለው ውጊያም በጠዳ አካባቢ ስር የነበረውን ጥላት ለመታደግ ተልዕኮ የተሰጠው የጠላት ኃይል ከጎንደር ከተማ ማረሚያ ቤት አቅጣጫ በመነሳት በአምቦበር ጀርባ ለመቁረጥ እየገሰገሰ መሆኑን በመረዳት ከቀኑ 6 ሰዓት ጀምሮ ለቁረጣ የመጣውን ጥላት በመቁረጥ እስከ ምሽት 3 ሰዓት በሚገባ ተገርፎ ሞትና ቁስለኛውን አዝረክርኮ የተረፈውን እግሬ አውጭኝ ብሎ ጎንደር ገብቷል ሲል የአማራ ፋኖ በጎንደር አንድነት ህዝብ ግንኙነት መምሪያም ለመረብ ሚዲያ ያሳውቋል። በዚህ ውጊያ የተደመሰሰ 7 የቆሰለ ደግሞ 11 ሆኖ ተመዝግቧል ብሏል ህዝብ ግንኙነት መምሪያው። በተመሳሳይ በጎንደር ከተማ ምስራቃዊ አቅጣጫ ሶሆርና ውግሎ በተሰኙ ልዩ ቦታዎች በነበረው አውደ ውጊያም ቁጥሩ ለጊዜው ያልታወቀ በርካታ የጠላት ኃይል ሙትና ቁስለኛ መደረጉ ተነግሯል። በማዕከላዊ ጎንደር ዞን ወገራ ወረዳ አምባ ጊዮርጊስ ከተማ ዘልቆ በመግባት ጥቃት ማድረስ የቻለው የጎንደር የበጋሻው ክፍለ ጦር ምስጋና አጣኔ ብርጌድ ሰብአዊና ቁሳዊ ኪሳራ በጠላት ላይ ማድረሱም ተሰምቷል። በምዕራብ በለሳ ወረዳ 13 ያገዛዙ ሚሊሻዎች በዘመቻ አንድነት ወታደራዊ ጫና ምክንያት እጃቸውን ለአማራ ፋኖ አንድነት በጎንደር በመስጠት ጠላትን መልሰው ለመዋጋት ዝግጅት ላይ መሆናቸው ተሰምቷል። በሌላኛው መረጃችን 5ኛ ቀኑን ያስቆጠረው ዘመቻ አንድነት በጎጃም ግንባር ከባድ ተጋድሎዎች እየተደረጉበት ይገኛል። በጎጃም ግንባር ዘመቻው ከተጀመረበት ቀን ጀምሮ ላለፉት 4 እና 5 ቀናት የአገዛዙ ወታደሮች ከባድ የሆነ ሽንፈትን ሲከናነቡ የአማራ ፋኖ በጎጃም ደግሞ ትልቅ ድልን መቀዳጀቱ ታውቋል። የአገዛዙ ወታደሮች የአሽፋ ከተማን ዳግም ተመልሼ ይዛለው በሚል በከባድ መሳሪያ የታገዘ ጦርነት እየከፈቱ ቢሆንም ነገር ግን የአማራ ፋኖ በጎጃም ሰሜነ ደስታ ብርጌድ፣ 10 አለቃ ኤፍሬም አጥናፎ ብርጌድ፣ ዘንገራ ብርጌድ እና ጊዮን ብርጌድ በጋራ በመሆን በሰነዘሩበት ጥቃት የአገዛዙ ወታደር ሙትና ቁስለኛውን ሳያነሳ አዝረክርኮ ወደ ቲሊሊ ከተማ መፈርጠቱ ታውቋል። በዚህ ግንባር ከወደ ፋኖ የተሰነዘረባቸውን የጸረ ማጥቃት እርምጃን መቋቋም የከበዳቸው በርካታ ወታደሮች ከህዝብ ጎን ነን በሚል እጃቸውን ለፋኖ መስጠታቸው ታውቋል። በዚህ የተበሳጩ የአገዛዙ ምንጣፍ ጎታች ወታደራዊ አዛዦች በምስራቅ ጎጃም ዞን ናርጅናውጋ ወረዳ ተንጉማ ቀበሌና ናርጅ ሲማ ቀበሌ ላይ በርካታ አርሶ አደሮችን መግደላቸው ተሰምቷል። አባትና ልጅን ጨምሮ ሌሎች አርሶ አደሮች የአብይ አህመድ ሰራዊት ረሽኗቸዋል፣ ለምን መንገዳችን ላይ ተገኛችሁ፣ የፋኖ መረጃ ናችሁ በሚልም በማሳ ስራ ላይ የነበሩ አርሶ አደሮችን መገደላቸው ተሰምቷል። በስራ ቦታው ላይ የተገኘን ቤቱ ድረስ በመሄድ ሞፈርና ቀንበር የተሸከመን አርሶ አደር በአሰቃቂ ሁኔታ እየገደለ ያለው የአገዛዙ ወታደር በተመሳሳይ በሚሰጣቸው መግለጫዎች ድል ተቀዳጀው በሚል የውሸት ፕሮፓጋንዳ እየነዛ መሆኑ ታውቋል። ወደ ሌላኛው መረጃችን አለፍን። የአገዛዙ ወታደሮች የፋኖን ክንድ መቋቋም ሲከብዳቸው በንጹሃኖች ላይ የሚያደርሱት ጥቃት እያየለ መምጣቱ ተሰምቷል። በደቡብ ጎንደር ዞን ላይ ጋይንት ወረዳ ልዩ ስሙ ነግላ በተባለ ቀበሌ አባይነሽ አሰፋ የተባለች የ12 ዓመት ታዳጊ ራሱን ጥምር ጦር ብሎ በሚጠራው በገዢው ብልጽግና ፓርቲ ወታደር በአሰቃቂ ሁኔታ መገደሏል የሟች ቤተሰቦችን ዋቢ በማድረግ መረብ ሚዲያ በትላንቱ ዜና ወጃ ወደ እናንተ ማድረሱ አይዘነጋም። ታዳጊዋ የመጀመሪያ ደረጃ ተማሪ ስትሆን ከትምህርት ቤት እየተመለሰች በነበረበት ነው ግድያው የተፈጸመባት ተብሏል። ወታደሮቹ በታዳጊዋ ላይ ግድያውን የፈጸሙት የካቲት 25 2017 ዓ.ም ሲሆን በያዙት ክላሽ አንድ ጊዜ ተኩሰው ከመቷት በኋላ በድጋሚ ለጋ ሰውነቷን በስለት ቆራርጠው የውሃ መውረጃ ቦይ ውስጥ እንደጣሏት ነው መረብ ሚዲያም ያነጋገራቸው የአካባቢው ነዋሪዎችና የሟች ቤተሰቦች የገለጹት። በላይ ጋይንት ወረዳ ስር በምትገኘው ነገላ ቀበሌ በፋኖ መተዳደር ከጀመረች ከ1 ዓመት በላይ ያስቆጠረ ሲሆን የአገዛዙ ወታደሮች ቀበሌዋን ለአንድ ቀን ከፋኖ አስለቅቀው መቆጣጠር ችለው ነበረም። የአገዛዙ ወታደሮች በቀበሌዋ በነበራቸው የአንድ ቀን ቆይታም የ12 ዓመት ታዳጊዋን ሲገድሉ በተጨማሪም አንዲት የካህን ሚስት መድፈራቸውን እንዲሁም በርካታ የቀበሌዋ ነዋሪዎች መደብደባቸውንና ሀብት ንብረት መዝረፋቸውን ጣቢያችን ለማረጋገጥ ችሏል። ወታደሮቹ በቀበሌዋ ከ1 ቀን በላይ ሳይቆዩ ከወደ ፋኖ የተሰነዘረባቸውን
ጸረ ማጥቃት እርምጃም መቋቋም ሲከብዳቸው ቀበሌዋን በከባድ መሳሪያ አውድመው ወደ ክምር ድንጋይ መሸሻቸውን የአካባቢው ነዋሪዎች ተናግረዋል። የገዢው ቡድን ወታደሮች በቀበሌዋ በነበራቸው የአንድ ቀን ቆይታ ከትምህርት ቤት ውላ ወደ ቤቷ እየገባች የነበረች የ12 ዓመት ታዳጊ አባይነሽ አሰፋም ፋኖ ያለበትን አካባቢ ካልጠቆምሽን በሚል ምክንያት በጥይት ተኩሰው ሆዷ አካባቢ ከመቷት በኋላ ስትወድቅ በስለት ቆራርጠው የውሃ ቦይ ውስጥ ጥለዋታል ነው ያሉት። ድርጊቱ ሲፈጸም በቅርብ ርቀት ነው የተመለከቱ የአካባቢው ነዋሪዎች ወታደሮች የሟቿን አስከሬን የውሃ ቦይ ውስጥ ከጣሉ በኋላ በደስታ ተሞልተው እየተሳሳቁ መሄዳቸውን ነው የዓይን እማኞች ለመረብ ሚዲያ ጨምሮ የገለጹት። የተከበራችሁ የመረብ ቤተሰቦች በሌሎች መረጃዎች ከምንገናኝ ቸር ቆዩ።